ግብጽ የኤርትራ ሉዓላዊነትና የግዛት አንድነት ለማስጠበቅ አበክሬ እሰራለሁ ማለቷ ምን ያክል ለጦርነቱ እንደጓጓች የሚያሳይ ነው የተባለ ይገኛል። ሰሞኑን ጠቅላይ ሚኒስትር አብይ አህመድ የዩክሬንና የፍልስጤምን ጉዳይ አንስተው ጦርነት ከተጀመረ ውጤቱ ግልጽ ነው፣ ጥይት ያቀብላል እንጂ ማንንም አይዋጋልም፣ ማንንም አያድንም ሲሉ ማስጠንቀቃቸው አይዘነጋም። ፕሬዝዳንት ኢሳያስ አፈወርቂ ግን ግብጽ ታድነናለች ያሉ ይመስላሉ። ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? በዚህ ጥንቅራችን ወደ ግብጽ ሮጥ ሄዱትን የኤርትራው ፕሬዝዳንት ኢሳያስ አፈወርቂን የትላንትና ጉዞ ተከትሎ ከሀገሪቱ ፕሬዝዳንት አብዱልፈታህ አልሲሲ ጋር ያደረጉትን ቆይታ እንደዚሁም በኢትዮጵያና ኤርትራ ጉዳይ እጇን እያስገባች ስላለችው የግብጽ ሰሞንኛ እንቅስቃሴ የወፍ በረር ቅኝት የምናደርግ ይሆናል። ከዚህ ባለፈ የቀድሞው የኢትዮጵያ ከፍተኛ ጀነራል መኮንን ባጫ ደበሌ አሰብ በሲሪያ የተወሰደ የኢትዮጵያ ቅርስ ነው በማለት የተናገሩትን ንግግር እንቃኛለን። ከዚህ ውጪ በጠቅላይ ሚኒስትር አብይ አህመድ እንደ ባንዳ የተፈረጁት ዶክተር ደሳለኝ ጫኔ በማህበራዊ ትስስር ገጻቸው ላይ ምላሽ ሰጥተዋል። ከነ ዶክተር ደሳለኝ ጫኔ በተቃራኒው ከመንግስት ጋር እየሰራ የሚገኘውን የአማራ ብሔራዊ ንቅናቄ አብን እየመሩ የሚገኙት ዶክተር በለጠ ሞላ ስለ ኢትዮጵያ የባህር በር ጥያቄ ይፋ ያደረጉትን መረጃም እንመለከታለን። እንደተለመደው የሰማችሁን አብራችሁን ቆዩ የዘወትር አክብሮታዊ ግብዣችን ነው። ወደ ቀዳሚ ጉዳያችን እናምራ። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ የዩክሬንና የፍልስጤምን ጉዳይ አንስተው ጦርነት ከተጀመረ ውጤቱ ግልጽ ነው፣ ጥይት ያቀብላል እንጂ ማንንም አይዋጋልም፣ ማንንም አያድንም ሲሉ ማስጠንቀቃቸው አይዘነጋም። ፕሬዝዳንት ኢሳያስ አፈወርቂ ግን ግብጽ ታድናለች ያሉ ይመስላሉ። ካይሮ በበኩሏ ኤርትራ ሆይ መኝኝ እኔ ያለውልሽ የሚል ይዘት ያለው ቃል ለኢሳያስ አፈወርቂ መስጠቷን ተከትሎ ፕሬዝዳንቱ ወደ ካይሮ ያቀኑት አዳኝና አጋር ፍለጋ ነው የሚሉ በርካታ አስተያየቶች የጂኦፖለቲካ ትንታኔዎች እንዲሰጡ አድርገዋል። ኢትዮጵያ ላይ ማንኛውንም ሰበብ የምትፈልገው ግብጽ የኤርትራን ሉዓላዊነትና የግዛት አንድነት እንዲከበር የሚል ካባ የለበሰ ለጦርነት ያሰፈሰፈ ቀሮን ለኤርትራ ለመስጠት የቀደማት የለም። የግብጽ ፕሬዝዳንት አብዱልፈታህ አልሲሲ የኤርትራን የግዛት አንድነትና ሉዓላዊነት እንዲከበር ካይሮ ሁሉን አቀፍ ድጋፍ ታደርጋለች ሲሉ ቃል መግባታቸው ከዚህ ቀደም ሶማሊያና ኢትዮጵያ እሰጥ አገባ ውስጥ በገቡበት ጊዜ ያደረገችውንና እንደ ሐሳብ ያልተሳካላትን ተንኩሯን ለመፈጸም አጋጣሚ የጠበቀች እንደነበረ ፍንትው አድርገው ያሳየ ክስተት ሆኗል። ግብጽ ከኤርትራ ጋር ባላት ስር የሰደደ ስትራቴጂካዊ ግንኙነት ኮራለች የሚሉት የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ከሌላው ሀገር በተለየ ምን የሚያኮራ ግንኙነት ኖረ ነው ቢባሉ ምን ነካቸው? ኢትዮጵያን ለማዳከም ከዚህ በላይ ሰበብ ከየት ይመጣል የሚል ምላሽ እንደሚሰጡ ግን የሚያጠራጥር አይሆንም። ጦርነት ከተጀመረ ማንንም አያድንም ከዩክሬንና ፍልስጤም ተማሪ የተባሉት ፕሬዝዳንት ኢሳያስ አፈወርቂ በበኩላቸው ግብጽ በአፍሪካ ቀንድና በምስራቅ አፍሪካ ቀጠና መረጋጋትን በማጠናከርና የልማት ጥረቶችን ወደ ላቀ ደረጃ ላይ ከፍ ለማድረግ የሁለቱ ሀገራት ዲፕሎማሲ ትብብር ጥልቅ ጠቀሜታ አለው ሲሉ መናገራቸውን የቱርኩ አናዶሉ የዜና ምንጭ ዘግበዋል። ለብዙዎች ግን እንቆቅልሽ ሆነው ከ30 ዓመታት በላይ ኤርትራን በብቸኝነት የመሩት ኤርትራን ወደ ዝግ ወታደራዊ ካምፕነት ቀይሯል የሚባሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በአፍሪካ ቀንድም ሆነ በምስራቅ አፍሪካ ተወዳዳሪ የማይገኝለት ጦር ገንብተናል፣ በአህጉሪቷ ግንባር ቀደም ሆኖ የጦር ጠበብት ጀነራሎች አሉን የሚሉ ለ10 ዓመታት የዘለቁ ፕሮፓጋንዳዎችን ሲያሰሙ የነበሩ እንደሆነ የሚታወቅ ነው። እኚህ አንጋፋ ፕሬዝዳንትና መንግስታቸው ልጅ ነው ጨቅላ ነው በሚል ከሚያጣጥሉት የኢትዮጵያ መንግስት የብሔራዊ ጥቅም ጥያቄ ሲነሳ በብርሃን ፍጥነት ድጋፍ እገዛ ፍለጋ ወደ ግብጽ በት ጉዳይ ነው። የኤርትራው ፕሬዝዳንትና መንግስታቸው ለ10 ዓመታት በአደባባይ ሲያሰሙት የነበረው ወታደራዊ አቅም የጀነራሎች ጥበብና ተራሮችን ያንቀጠቀጠ የተባለለት ጀግንነት የት ሄደ ወዴትስ ተነነ የሚሉ ጥያቄዎች ተደጋግመው እየተስተጋቡ ይገኛሉ። ኤርትራ ቅኝ ገዢ ከምትላት ኢትዮጵያ ስትገነጠል ኢትዮጵያን ከ30 ዓመታት በላይ ወደ ባርባ ያደረጋት ሸፍጥ ሳያንስ አሁን ያቀረበችውን የልማትና የመብት ጥያቄ ለማደናቀፍ ከኢትዮጵያ ታሪካዊ ጠላት ግብጽ ጋር ላይታች ማለቷ ምን ያክል የኢትዮጵያ ስኬት ለነ ፕሬዝዳንት ኢሳያስ አፈወርቂ እንደማይዋጥላቸው ብቻ ሳይሆን ለ30 ዓመታት ከቀይ ባህር አስወጣናት በመልካ ምድር ከለልናት በሚል ሲሳለቁባት የነበረች ኢትዮጵያ በጥቂት ዓመታት ውስጥ ወሳኙን ቀይ ባህር የሚያለም ትውልድ ሲመጣ በብርሃን ፍጥነት የፈሩበት የደነገጡበት ጉዳይ ግን ለቀጠናው ተንታኞች እጅግ የሚያስደንቅ ጉዳይ ሆኖ ተገኝቷል። የኢትዮጵያ መንግስት ኢትዮጵያ የወደብ መተንፈሻ ጥታ ተዘግታ አትቀጥልም የሚል አቋም ይዞ የቀጠለ ሲሆን ጉዳዩን በርካታ ምሁራኖች ድጋፍ እየሰጡት ይገኛሉ። በዚህም ኢትዮጵያ ከኤርትራ ጋር የፖለቲካ ውጥረት ውስጥ ባለችበት በአሁኑ ወቅት ነው ታሪካዊ የኢትዮጵያ ጠላት የሆነችው ግብጽ ለኤርትራ ግዛትና ሉዓላዊነት ድጋፍ ሰጣለሁ ስትል ለአስመራ መንግስት ቃል ገባቸው። ከዚህ ቀደም ግብጽን በተደጋጋሚ ጎበኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የአሁኑ ጉብኝታቸው በፕሬዝዳንት አልሲሲ ግብዣ የሚካሄድ መሆኑ ነው እየተገለጸ የሚገኘው። ከፕሬዝዳንቱ ጽህፈት ቤት የወጣው መግለጫ እንደሚያመለክተው ሁለቱ ፕሬዝዳንቶች ተገናኝተው በተወያዩበት ጊዜ አልሲሲ ግብጽ የኤርትራ ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ ስለመሆኗ ተናግረው ነበር። ይህ የፕሬዝዳንት አልሲሲና የፕሬዝዳንት ኢሳያስ አፈወርቂ ውይይት የተካሄደው ኢትዮጵያ ላለፉት ዓመታት ስታነሳ የነበረውን የባህር በር ማግኘት ጥያቄን በተመለከተ ጠቅላይ ሚኒስትር አብይ በተወካዮች ምክር ቤት በዝርዝር ኤርትራን በመጥቀስ ከተናገሩ ከአንድ ቀን በኋላም ነው። ያለፈት የተወሰደውን ቀይ ባህርን ለመመለስ መሰራቱ እንደማይቀር የሚገልጸው የጠቅላይ ሚኒስትር አብይ ንግግር ጉዳዩ በቅርብ ጊዜያት እንዲከናወን በኢትዮጵያ መንግስት በኩል የላቀ ፍላጎት እንዳለ የሚገልጽ መሆኑ ኢሳያስ በሩጫ ወደ ግብጽ እንዲሄዱ ሲያደርጋቸው አልቀረም። በእርግጥም ጠቅላይ ሚኒስትር አብይ ቀይ ባህርን ለመመለስ ሌላ 30 ዓመት እንደማይፈጅ የተናገሩትም አስረግጠው ነበር። ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንንም ፈለገም አልፈለገም አትኖርም።
ጠቅላይ ሚኒስትር አብይ አህመድ የሀገሪቱ ምክር ቤት ባደረጉት ንግግር ኢትዮጵያ የባህር በር እንድታጣ የተደረገበት መንገድ ምንም አይነት ህጋዊ መሰረት የሌለውና በየትኛውም የሀገሪቱ ከፍተኛ የስልጣን አካል ወይንም በህዝቡ ያልተወሰነ መሆኑን በመጥቀስ በንግግር መፍትሄ ሊገኝ እንደሚገባ ተናግረው ነበር። ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማደግ ፍላጎት እንዳላት የተናገሩት ጠቅላይ ሚኒስትሩ ሀገራቸው የጦርነት ፍላጎት እንደሌላት ነገር ግን ወደ ጦርነት ከተገባ አስተማማኝ አቅም ስላለን ውጤቱ ግልጽ ነው፣ ማንንም አያስቆምንም ሲሉ አስጠንቅቀዋል። ጠቅላይ ሚኒስትር አብይ ኤርትራ የአሰብን ጥያቄ ሆን ብላ ላለመቀበል ያደረገችውን ጥረት በገለጹበት ወቅትም እንደዚህ ነበር ያሉት። ጠቅላይ ሚኒስትር አብይ አህመድ ይህን ንግግር ካደረጉ ከአንድ ቀን በኋላ ወደ ካይሮ በማቅናት ከግብፁ ፕሬዝዳንት አልሲሲ ጋር የተገናኙት ኢሳያስ አፈወርቂ አሁን ካይሮን ሙጥኝ ያሉ ይመስላሉ። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት በዘለቀው ውዝግብ ውስጥ የምትገኘው ግብፅ ሶማሊያን ጨምራ ባለፈው ዓመት ከኤርትራ ጋር የጋራ ግንባር መፍጠሯ ይታወሳል። እነዚህ ሁለት ሀገራት ብቻ አይደሉም፣ የኢትዮጵያን ሁሉንም ጎረቤት ሀገራትንም ጭምር በወታደራዊና ኢኮኖሚያዊ ስምምነቶች አስራ ለመያዝ መጠነ ሰፊ እንቅስቃሴ አድርጋለች። ይህ የግብፅ የኢትዮጵያን ጎረቤት ሀገራት በተለያዩ ስምምነቶች አስሮ የመያዝ እንቅስቃሴ ኢትዮጵያን የመክበብ ወይንም ኢንሰርክልመንት ፖሊሲ በሚል እየተጠራ ይገኛል። ከአሰብ ጋር የተያያዘው ሌላኛው መረጃችን እንመለከት። አሰብ በሴራ የተወሰደ የኢትዮጵያ ቅርስ ነው የሚለውን የጀነራል ባጫ ደበሌን ሐሳብ እንደሚከተሉ እናቀራቸው። በኬንያ የኢትዮጵያ አምባሳደርና ከፍተኛ የጦር መኮንን የሆኑት ጀነራል ባጫ ደበሌ በትግርኛ ቋንቋ ባሰፈሩት ጽሑፍ ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢሳያስ ጋር በሚሊኒየም አዳራሽ በተካሄደ አንድ ዝግጅት ላይ እኔና ኢሱ የምንጋራው አሰብን ነው ማለታቸውን አስታውሰዋል። ፕሬዝዳንት ኢሳያስ አፈወርቂም ይህን ሐሳብ እጃቸውን ግንባራቸው ላይ በማድረግ ወይንም በመደገፍ ምልክት አሰብን ለኢትዮጵያ ሕዝብ ለማካፈል እንደሚስማሙ ገልጾም ነበር። በዚህ መሰረት የአሰብ ጉዳይ አሁን በንግግር የተነሳ አዲስ አጀንዳ ሳይሆን ከዚህ ቀደም በሁለቱ መሪዎች መካከል መግባባት ላይ የተደረሰበት እንደሆነ ጀነራሉ ያስታውሳሉ። በመጨረሻም አሰብ በአሻጥር የተወሰደ የኢትዮጵያ ሀብትና ቅርስ ነው ሲሉ ጽሑፋቸውን ደምድመዋል። ጀነራል ባጫ እንደ ፈረንጆቹ አቆጣጠር በ2018 በኢትዮጵያና በኤርትራ መካከል ታሪካዊ ሰላም ስምምነት ሲፈረም በሁለቱ ሀገራት ከፍተኛ የህዝብ ለህዝብ ግንኙነትና የኢኮኖሚ ትስስር ለመፍጠር ተስፋ ተጥሎ ነበር። በወቅቱ ሁለቱ መሪዎች በተለያዩ መድረኮች ላይ አብረው ይታዩ ሲሆን የሚሊኒየም አዳራሹ ዝግጅትም የዚሁ አካል ነበር። የኤርትራ መንግስት የአሰብ ወደብን ሆነ የቀይ ባህርን ጥያቄ ጉዳይ ከኢትዮጵያ የመልማት መብት ጋር ሳይሆን ከአስመራ ሉዓላዊነት ጋር ለማያያዝ ይሞክራል። እንደዚሁም የኢትዮጵያ መንግስት ይህንን ጥያቄ እያነሳ ያለው የውስጥ ግጭቶችን መፍታት ሲያቅተው አጀንዳ ለማስቀየር እንደሆነ ሲገለጽ ይስተዋላል። በሰሞኑ የፓርላማው ውሎ ዶክተር ደሳለኝ ጫኔ ይህንን ጥያቄ ማቅረባቸው በጠቅላይ ሚኒስትር አብይ አህመድ እንደ ባንዳ እንዲታዩ ያደረገ ይመስላል። ዶክተር ደሳለኝ ጫኔ ጥያቄያቸውን ባቀረቡበት ወቅት ካነሱት ነጥብ ውስጥ አንዱ ይህ ነበር። ይህንን ተከትሎ ከኤርትራ መንግስት በኩልም ተመሳሳይ ሀሳብ ይንጸባረቅ እንደነበር የጠቀሱት ጠቅላይ ሚኒስትሩ ቤት ዞሮች መጣሽ አይነት ንግግር በማድረግ ነበር ዶክተር ደሳለኝ ጫኔን እንደ ባንዳ የፈረጅ መልስ ሰጥተው የነበሩት። የአብኑ ተወካይ ደሳለኝ ጫኔ ለጠቅላይ ሚኒስትር አብይ ንግግር በማህበራዊ ትስስር ገጻቸው ላይ በሰጡት ምላሽ የተቃውሞ ትችት ኃላፊነት መወጣት እንጂ ባንዳነት አይሆንም ሲሉ መልሰውም ነበር። የፓርላማ አባሉ የቀረበባቸው ክስ ኢትዮጵያ የባህር በር ማግኘቷን ትቃወማለህ የሚል ነው ሲሉ አስታውሰው ተቃውሞ የባህር በርን በተመለከተ በጉዳዩ ያዘዲ ላይ ነው። መንግስት የባህር በርን እንደ ህልውና ጥያቄ በማቅረብ ሀገሪቱን ወደ ጦርነት አፋፍ እየመራ ስለመሆኑ ተችቻለሁ ሲሉ ተከላክለዋል። ደሳለኝ ጫኔ የእሳቸው አቋም የባህር በር ጥያቄው በሰላማዊ መንገድ በህጋዊ ሰጥቶና መቀበል መሰረት ባደረገ አካሄድ ብቻ መፈታት አለበት የሚል ነው በማለት ሀገራችን አሁን በውስጥ ጦርነት ተወጥራ ባለችበት ሁኔታ የውስጥ ዘላቂ ሰላምን ማረጋገጥ ሲገባት በባህር በር ስም ተጨማሪ የውጭ ጦርነት ውስጥ በመግባት በዚህ ጉዳይ ላይ ሌላ የዜጎች ደምና ህይወት መክፈል እንደሌለባት ተከራክረዋል ሲሉ ሞግተዋል። ጦርነትን የሚጋብዝ አካሄድ መቃወም የሀገር ፍቅር እንጂ ባንዳነት አይደለም በማለት ዶክተር ደሳለኝ ጫኔን እንደዚሁም ሌሎች ፖለቲከኞችን በዚህ መልኩ ከተቹ የፖለቲካ ኃይሎች መካከል ከመንግስት ጋር እየሰራ የሚገኘው የአማራ ብሔራዊ ንቅናቄ አብንን እየመሩ የሚገኙት ዶክተር በለጠ ሞላ የባህር በር ጉዳይ የሚነሳው እንደ ሀገር መውጫ መግቢያ ስላጣንና ስለታፈንን አይደለም ሲሉ ይከራከራሉ። የወደብ ኪራይ ክፍያ ስለበዛብንም አይደለም፣ የህዝብ ቁጥራችንም ብዙ በመሆኑም አይደለም፣ 10 ደስ ስለተጣደ ወይንም ስላልተጣደ አይደለም፣ መውጫ መግቢያ አጣን ብለን የላም ወደብ ወይንም ፖርት ሱዳን ይገባናል አልንም፣ ኒውዮርክ ኬፕታውን አሊያም ሌላ ይገባናል ያለው ግዛት የለም ባናቸው። ይልቁንም አሰብን ጠቅሰን የባህር በር ይገባናል የሚለው አሰብ የኢትዮጵያ አካል ስለሆነ ብቻ ነው። አላግባብ ከኢትዮጵያ የተወሰደ ስለሆነ ሉዓላዊነትን ያላረጋገጠ የሽግግር መንግስት በተናጥል ውሳኔ አሳልፎ የሰጠው ስለሆነ ተገንጣይና አስገንጣይ ተባብረው በአንድነት የፈጸሙት ታሪካዊ በደል ስለሆነ ነው የአሰብን የኢትዮጵያ አካል አለመሆኑን የማንቀበለውና አሰብ ተፈጥሯዊ የኢትዮጵያ የባህር በርነቱ ዳግም ሊረጋገጥ ይገባል የምንለው ብለዋል። የሳይንስና ቴክኖሎጂ ሚኒስትሩ ይህንን ጥያቄ ለማንሳት የሚሆን እንደ ሀገር በዚህ ጥያቄ ዙሪያ ለመታገልና ጥያቄው ለማስመለስ ከዚህ የተሻለ ጊዜ እስካሁን ቀደም ነበር ወይ ሲሉ ጠይቀው አይመስለኝም ባናቸው። ለዚህም ብዙ ምክንያትና ሰፋ ያለ ትንታኔ ሊቀርብበት ይችላል ሲሉ ሐሳባቸውን ሰጥተዋል። የተወደዳችሁ የሸገር ታይምስ ቤተሰቦች የመረጃ ቅኝታችን ያደመጣችሁን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።